ሰላም ጤና ይስጥልኝ። ይህ ኢኮኖሚክስና ኢኮኖሚክ ነክ ጉዳዮችን የምንማርበት የዩቲዩብ ቻናል ነው። በቻናሉም ኢኮኖሚክስና ኢኮኖሚክ ነክ ጉዳዮች በጥልቀትና ግልጽ በሆነ መልኩ እንማርበታለን። ስለዚህ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ለዛሬ የምንወያይበት ርዕስ ዲሲሽን ሜኪንግ ዩኒትስ ኤንድ ዘ ሰርኩላር ፍሎ ኦፍ ሞዴል የሚለው ነው። እና ለመንደርደሪያ ያህል what are decision making units የሚለው እናያለን ማለት ነው። decision making units are units or entities responsible for economic decision. There are three decision making units in closed economy. Closed economy ማለት ነው there is no the involvement of external sector ያ ማለት international trade የለም ማለት ነው። import and export የለም ማለት ነው። ስለዚህ በclosed economy three decision making units አሉ። እነሱም households, firms and the government ይሆናል ማለት ነው። But in open economy that means with the involvement of international sector ማን ይኖራል? the fourth decision making unit ይኖራል ማለት ነው። እሱም foreign sector ይባላል ማለት ነው። ሌላው እንግዲህ the three decision making units ካልን የእያንዳንዳቸውን ካራክተሪስቲክስ እና የእያንዳንዳቸውን ጸባይ ስናይ የመጀመሪያው decision making unit household ነው። household is the supply of factor of production. factor of production የሚባሉት እነማን ናቸው? ሌበር ኤንድ ካፒታል ናቸው። ስለዚህ household እነሱን ሌበር ኤንድ ካፒታል ሰፕላይ ያደርጋል ወይንም ይሸጣል እነሱን ሪሶርሶች ማለት ነው። እነሱን ሽጦ ምን ያደርጋል? ኢንካም ያገኛል ማለት ነው። እንደገና ደግሞ ሁለተኛ ሌላ ምን ያደርጋል? ኮንሱም ጉድስ ኤንድ ሰርቪስስ ያደርጋል። ያ ማለት ባይ ኦፍ ጉድስ ኤንድ ሰርቪስስ ያደርጋል ማለት ነው። ጉድስ ኤንድ ሰርቪስስ ባይ ሲያደርግ ፐርቼስ ሲያደርግ ደግሞ ኢንዳይሬክትሊ ዲማንድን ምን እያደረገ ነው ማለት ነው? ኢንፍሉንስ እያደረገ ነው። የማንን ዲማንድ? የሚገዛቸውን ጉዶችና ሰርቪሶች ሸቀጦችና አገልግሎቶች ዲማንድ ኢንፍሉንስ ያደርጋል ማለት ነው። ማን? ሃውስሆልድ። ሌላው ሁለተኛው ዲሲሽን ሜኪንግ ዩኒት ምንድነው? ፈርምስ ናቸው። ስለዚህ ምን እናያለን? ሮል ኦፍ ፈርምስ ኢን ዘ ኢኮኖሚ የሚለው እናያለን ማለት ነው። ፈርምስ ኮንቨርት ኢንፑትስ ኢንቱ አውትፑትስ። ኢንፑቶች ምንድናቸው? ፋክተር ኦፍ ፕሮዳክሽን ሌበር ኤንድ ካፒታል ናቸው። እነሱን በመጠቀም ወደ አውትፑት ይቀይራል ማለት ነው። ሌላ ምን ያደርጋል? ሜክ ኢንቨስትመንት ኤንድ ኢምፕሎይመንት ዲሲሽን። ስለዚህ ኢንፑትን ወደ አውትፑት ሲቀይር ዝም ብሎ አይደለም የሚቀይረው፣ ምን በማድረግ ነው? ኢንቨስትመንት በማድረግ ነው። ኢንቨስትመንት ሲኖር ደግሞ ምን ያደርጋል ብለናል? ሌበር ኤንድ ካፒታል ያስፈልጉታል፣ ፋክተር ኦፍ ፕሮዳክሽን ያስፈልጉታል። ለነዚህ ፋክተር ኦፍ ፕሮዳክሽን አንዱ ደግሞ ሌበር ስለሆነ ሌበር ኢምፕሎይ ያደርጋል ወይንም ኤምፕሎይመንት ዲሲሽን ይፈጥራል ማለት ነው። ስለዚህ ኢንቨስትመንት ካለ ምን አለ? ፕሮፊት ይኖራል ማለት ነው። ስለዚህ ፈርምስ ምን ያደርጋሉ? ፕሮፊትን ኦፕሬት ያደርጋሉ ማለት ነው። ወይንም በሌላ አገላለጽ ባይንግ ኦፍ ኢኮኖሚክ ሪሶርስን ባይ ያደርጋሉ። እነሱም ባያርገው በመጠቀም ኢንቨስት ያደረጉትን ወይንም ያመረቱትን አውትፑት ምን ያደርጋሉ? ሴል ዜር ፕሮዳክትስ ፋይናል ፕሮዳክቶቹን ይሸጣሉ ማለት ነው። ሌላው ሶስተኛው ዲሲሽን ሜኪንግ ዩኒት ኢን ዘ ኢኮኖሚ ምንድነው ብለናል? ገቨርንመንት ነው ብለናል። ገቨርንመንት ምን ያደርጋል? ኮሌክት ታክስስ ኤንድ ሪዲስትሪቢዩት ኢንካም ያደርጋል። ምን ያደርጋል? ታክስን ይሰበስባል። የሰበሰበውን ታክስ መልሶ ወደ ኢኮኖሚ ምን ያደርጋል? ሪዲስትሪቢዩት ያደርጋል ማለት ነው። በሌላ አገላለጽ ደግሞ ገቨርንመንት ምን ያደርጋል? ፕሮቫይድ ፐብሊክ ጉድስ ኤንድ ሰርቪስስ የሚባሉትን ፕሮቫይድ ያደርጋል። ሌላ ደግሞ ሬጉሌት ኤንድ ስታቢላይዝ ዘ ኢኮኖሚውን ሬጉሌት እና ስታቢላይዝ ያደርጋል ማለት ነው። ማን? ገቨርንመንት ወይም ዘ ሰርድ ኢኮኖሚክ ዲሲሽን ሜኪንግ ዩኒት የሆነው ገቨርንመንት ማለት ነው። ስለዚህ ይሄን ካልን ሶስቱ ኢኮኖሚክ ዩኒቶች አንዱ ከሌላው ምንድናቸው ማለት ነው? ኢንተርዲፔንዳንስ ናቸው ማለት ነው። አንዱ ከሌላው ለይተን የምናይበት ሁኔታ የለም። ኢንተርዲፔንዳንስ ናቸው። ይሄ ኢንተርዲፔንዳንሳቸው ቱወይ ኢንተርዲፔንዳንስ አላቸው ማለት ነው። ለምሳሌ ሃውስሆልድ ከፈርምስ ጋር፣ ፈርምስም ከሃውስሆልድ ጋር፣ ሃውስሆልድ ከገቨርንመንት ጋር፣ ገቨርንመንት ከሃውስሆልድ ጋር፣ ፈርምስ ከገቨርንመንት ጋር፣ ገቨርንመንት ከፈርምስ ጋር ምን አላቸው? ቱወይ ሪሌሽንሺፕ አላቸው። ቱወይ ኢንተርዲፔንዳንስ አላቸው። አንዱ ከሌላው ተለይቶ መታየት የማይችል ነገር ነው ማለት ነው። ይህን ለምሳሌ ስናይ ይህ ኢንተርዲፔንዳንስ ሃውስሆልዶች ከፈርሞች ምን ያደርጋሉ? ጉዶች ይገዛሉ።
ጉድ ኤንድ ሰርቪስ ፐርቼዝ ያደርጋሉ ሃውስሆልዶች። ፈርሞች ደግሞ ለነሱ በምላሹ ምን ያደርጉላቸዋል? ፔይ ዌጅስ ሳላሪ ይከፍሏቸዋል ማለት ነው። ሳላሪ ይከፍሏቸዋል። ገቨርንመንት ደግሞ ምን ያደርጋል? ፐብሊክ ጉድስ ኤንድ ሰርቪስስ ፕሮቫይድ ያደርጋል። ይህን እንግዲህ ወደ በሚቀጥለው እንትን በደንብ እናየዋለን ማለት ነው። ስለዚህ ዘ ስሪ ኢኮኖሚክ ዩኒትስ አር ኢንተርዲፔንዳንስ ናቸው የሚለውን መናገር እንችላለን ማለት ነው። እንግዲህ ይሄን ካለን እነዚህ ዘ ስሪ ኢኮኖሚክ ዩኒትስ ኢንተራክት ይደረጋሉ። ቱ ዌይ ሪሌሽንሺፕ አላቸው ካለን ኢንተራክሽናቸው በምንድነው? ደግሞ ኢንተራክሽናቸው ምንድነው? በቱ ማርኬትስ ነው ማለት ነው። when we see interaction between economic agents the three economic agents interact into markets እነዚህ ማርኬቶች ምን ይባላሉ? ፕሮዳክት ማርኬት እና ፋክተር ማርኬት ወይም ኢንፑት ማርኬት ይባላሉ ማለት ነው። ፕሮዳክት ማርኬት ማለት ነው ጉድስ ኤንድ ሰርቪስስ ትራንዛክትድ ወይም ኤክስቼንጅድ የሚደረጉበት ሲሆን ፋክተር ማርኬት ወይም ኢንፑት ማርኬት ደግሞ ምን ይባላሉ? where economic ዩኒትስ ትራንዛክት ኦር ኤክስቼንጅ ፋክተር ኦፍ ፕሮዳክሽን ኦር ኢንፑትስ የሚያደርጉበት ማርኬት ነው ማለት ነው። ፕሮዳክት ማርኬትን ስናይ it is a market where goods and services are transacted or exchanged. That is a market where households and governments buy goods and services from business firms. ቀደም ምን ብለናል? ፈርሞች ኢንቨስትመንት ዲሲሽን ያደርጋሉ ብለናል። ስለዚህ ኢንቨስትመንት ዲሲሽን ካደረጉ በኋላ ፕሮቫይድ ጉድስ ኤንድ ሰርቪስስን ምን ያደርጋሉ? ፕሮቫይድ ያደርጋሉ። ይሄን ጉድ ኤንድ ሰርቪስስ ለማን ሰፕላይ የሚያደርጉት? ለሃውስሆልድስ እና ለገቨርንመንትስ ነው ማለት ነው። ስለዚህ ይሄ ምን ይባላል? ፕሮዳክት ማርኬት ይባላል ማለት ነው። ሁለተኛው ፋክተር ማርኬት ወይም ኢንፑት ማርኬት የሚለው ደግሞ it is a market where economic units transact exchange factor of production. Such factor of production are labor and capital ማለት ነው። in this market owners of resources ወይም households sell their resources to business firms and government. እንግዲህ ፋክተር ኦፍ ፕሮዳክሽን የሚፈልገው ፈርም ብቻ አይደለም። ገቨርንመንትም የራሱ የሆነ ኢንቨስትመንት ዲሲሽን ስላለው in the form of public goods ስለሚያቀርብ ምን ያደርጋል? ፋክተር ኢንፑቶችን ይጠቀማል። ለምሳሌ ከፐብሊክ ጉዶች ውስጥ የምንወስደው አንዱ መንገድ ነው። መንገድ ለመስራት የራሱ የሆነ ኤምፕሎይ የሚያደርገው ምን አለው? ካፒታል አለው። ኤምፕሎይ የሚያደርገው ምን አለው? ሌበር አለው። ስለዚህ ያን ሌበር የሚወስደው ከየት ነው? ከሃውስሆልድ ነው። ያን ካፒታል የሚወስደው ከየት ነው? ከሃውስሆልድ ነው። ስለዚህ ፋክተር ማርኬት is a market where owners of resources or households sell their resources to business firms and the government ነው ማለት ነው። እዚህ ላይ አሁን እንድትይዙልኝ ፈልገው አንድ ጭብጥ ምንድነው? ስሪ ኢኮኖሚክ ኤጀንቶች አሉ። እነዚህ ስሪ ኢኮኖሚክ ኤጀንቶች ኢንተራክት የሚያደርጉት በምንድነው? በቱ ማርኬት ነው። በምን ማርኬት እና በምን ማርኬት? ፕሮዳክት ማርኬት እና ፋክተር ማርኬት። ፕሮዳክት ማርኬት ማለት ነው ጉድስ ኤንድ ሰርቪስ ትራንዛክት የሚደረጉበት ነው። ፋክተር ማርኬት ደግሞ ማለት ነው ፋክተር ኦፍ ፕሮዳክሽን የሚለዋወጡበት የሚሸጥበትና የሚገዛበት ነው የሚለውን እንድትይዙ ፈልጋለሁ ማለት ነው። እሺ ወደ ቀጣዩ ስንሄድ እንግዲህ ዘ ስሪ ኢኮኖሚክ ኤጀንትስ ብለናል። እነዚህ ስሪ ኢኮኖሚክ ኤጀንቶች ምን አይነት እንትን አላቸው? ምን አይነት ጸባይ አላቸው? ሰርኩላር ፍሎ አይነት ነገር አላቸው። ሰርኩላር ፍሎ አላቸው ማለት ነው። እነዚህ ቱ ማርኬቶች እነዚህ ስሪ ኢኮኖሚክ ኤጀንቶች ኢንተራክት የሚሆንባቸው ቱ ማርኬቶች ሰርኩላር ፍሎ አይነት ጸባይ አላቸው። ይሄን ምን እንለዋለን? ዘ ሰርኩላር ፍሎ ሞዴል እንለዋለን ማለት ነው። ዘ ሰርኩላር ፍሎ ሞዴል shows how many goods and resources flow. ገንዘብ ጉድና ሪሶርሶች እንዴት ፍሎ ያደርጋሉ የሚለውን የሚያይ ምን ይባላል? ሰርኩላር ፍሎ ሞዴል ይባላል። ቱ ፍሎዎች አሉ። ምንና ምን ፍሎ? ሪል ፍሎ እና መኒ ወይም ፋይናንሻል ፍሎ። ሪል ፍሎ የሚባለው ሩል ሚንስ ታንጀብል ነገር ማለት ነው። ፋክተር ሰርቪስስ ፍሮም ዘ ኦነር ኦፍ ፋክተር ሰርቪስስ ቱ ዘ ፕሮዲዩሰርስ ኤንድ ጉድስ ኤንድ ሰርቪስስ ፍሮም ዘ ፕሮዲዩሰር ቱ ዘ ባየር ማለት ነው። አሁን እንግዲህ ሪል ፍሎውን ስናይ ፋክተር ሰርቪስስ ፍሮም ዘ ኦነር ኦፍ ፋክተር ሰርቪስ የሚባሉት ሃውስሆልድስ ናቸው ቱ ዘ ፕሮዲዩሰርስ ማለት ነው። ስለዚህ ይሄ ከሃውስሆልድስ ወደ ፕሮዲዩሰሮች እነማን ናቸው? ወደ ፈርምስ። ፋክተር ሰርቪስስ ፍሮም ሃውስሆልድስ ቱ ፈርምስ ኤንድ
ጉድስ ኤንድ ሰርቪስስ የሚያመርቱት እነማን ናቸው? ፈርሞች ናቸው። ደግሞ ባየሮቹ የጉድስ ኤንድ ሰርቪስስ እነማን ናቸው ማለት ነው? ሃውስሆልድስ ኤንድ ገቨርንመንት ነው ማለት ነው። ስለዚህ ፋክተር ሰርቪስ ፍሮም ሃውስሆልድ ቱ ፈርምስ ኤንድ ጉድስ ኤንድ ሰርቪስስ ፍሮም ፈርምስ ቱ ሃውስሆልድስ ኤንድ ዘ ገቨርንመንት የሚለው ፍሎ ሪል ፍሎ ነው ማለት ነው። ሁለተኛው መኒ ፍሎ ወይም ፋይናንሻል ፍሎ የሚለውን ስናይ ደግሞ መኒ ፍሎ ኦር ፋይናንሻል ፍሎ ኢዝ ዘ ፍሎ ኦፍ መኒ ኢንካም ፍሮም ፋክተር ሰርቪስስ ሰቻስ ረንት ማለት ምን ማለት ነው? ዘ ሪዋርድ ፎር ካፒታል ረንት ይባላል። ዘ ሪዋርድ ፎር ሌበር ዌጅ ይባላል። ዘ ሪዋርድ እንትን እንዳላችሁ የሌበር ሪዋርዱ ዌጅ ነው። የካፒታል ሪዋርዱ ኢንተረስት ነው። የላንድ ሪዋርድ ረንት ነው። የኢንተርፕሬንሺፕ ሪዋርድ ደግሞ ሪዋርዱ ፕሮፊት ነው። ስለዚህ መኒ ኢንካም ፍሮም ፋክተር ሰርቪስስ ሰቻስ ረንት ዌጅ ኢንተረስት ኤንድ ዘ መኒ ኤክስፔንዲቸር ኢንከርድ ቱ ፎር ዘ ፐርቼዝ ኦፍ ጉድስ ኤንድ ሰርቪስስ ላይ ምን ብለናል? እንግዲህ ሪል ፍሎ መኒ ፍሎ ወይም ፋይናንሻል ፍሎ የሪል ፍሎ ግልባጭ ነው ማለት ነው። እንግዲህ ፋክተር ፍሎ ከአንድ ወደ አንዱ ሲሄድ ምን አለ? አዘር ሳይድ መግዛትና መሸጥ አለ። መግዛትና መሸጥ የሚኖረው ደግሞ ምንድን ነው? በገንዘብ ነው። ስለዚህ ገንዘብ ፈርሞች ለሃውስሆልዶች ፋክተር ሰርቪስን ለፋክተር ሰርቪስ የሚሰጡት ክፍያ ወይንም ሃውስሆልዶች ሸቀጦችን ሲገዙ ለፈርሞች የሚከፍሉት ክፍያ ምን ይባላል? መኒ ፍሎ ወይም ፋይናንሻል ፍሎ ይባላል ማለት ነው። ይሄን ካለን ስለ ሰርኩላር ፍሎ ሞዴል ወይም ሁለት አይነት ፍሎዎች ካለን እስኪ ቱ ሴክተር ፍሎ ሞዴል እንዴት ነው የሚለውን እንየው። ቱ ሴክተር ፍሎ ሞዴል የሚለው እንግዲህ ቱ ሴክተር ስንል ሃውስሆልድስ ኤንድ ፈርምስ ብቻ ነጥለ ያየ ነው ማለት ነው። ዜር ኢዝ ኖ ገቨርንመንት ኤንድ ዜር ኢዝ ኖ ኤክስተርናል ኦርጋን ኤክስተርናል በዲ ማለት ነው። ስለዚህ ሌበር ዌጅ ኮንሰምፕሽን ኤንድ ጉድስ ፍሎ ቢትዊን ዘም። አሁን እንግዲህ ምን አለ? አንደኛ ፋክተር ፔመንት ፍሎ ያደርጋል። ሁለተኛ ጉድስ ኤንድ ሰርቪስስ ፍሎ ያደርጋል። ሶስተኛ ኮንሰምፕሽን አለ። አራተኛ ዌጅ አለ። ስለዚህ ሌበር ኦር ፋክተር ሰርቪስስ ፍሮም ሃውስሆልድስ ቱ ፈርምስ ፍሎ ያደርጋል። አንድ ሁለተኛ ደግሞ ፈርምስ ያመረቱት ጉድ ኤንድ ሰርቪስ ወደ ሃውስሆልድ ፍሎ ያደርጋል። ሁለት ይሄ ምንድን ነው? ይሄ ሪል ፍሎ ማለት ነው። ሌላ ደግሞ እንግዲህ ሃውስሆልዶች ለፈርሞች ፋክተር ሰርቪስን ላንድን፣ ሌበርን፣ ካፒታልን ኢንተርፕሬንስ ሰፕላይ ሊያደርጉበት መኒ ፔመንት አላቸው። በነፃ አይደለም ሰፕላይ የሚያደርጉት። ይህን መኒ ፔመንቱ ምን ይባላል ደግሞ? ዌጅ፣ ረንት፣ ፕሮፊት እነሱ ወደዚህ ፍሎ ያደርጋሉ ማለት ነው። ሌላው ደግሞ ፈርሞች ፕሮዲውስ ያደረጉት ጉድ አለ። እነሱን ጉድ ኤንድ ሰርቪስ ኮንሱም የሚያደርግላቸው ማለት ነው ሃውስሆልድ ነው። ሃውስሆልድ ደግሞ እነሱን ጉድስ ኤንድ ሰርቪስስ በነፃ አይደለም እንትን የሚለው ምን ያደርጋል? ፔመንት ፎር ጉድስ ኤንድ ሰርቪስስ ይከፍላል ማለት ነው። ስለዚህ መኒ ፔመንት ፎር ፋክተር ሰርቪስ ከፈርምስ ወደ ሃውስሆልድ ሲሄድ ፔመንት ፎር ጉድስ ኤንድ ሰርቪስስ ደግሞ ከሃውስሆልድ ወደ ፈርምስ ፍሎ ያደርጋል ማለት ነው። እዚህ ላይ ግን እንድታዩ የሚፈልገው ነገር ቱ ሴክተር ሰርኩላር ፍሎ ሞዴል በሁለት አይነት ነገር አለ። ዊዝ ሴቪንግ እና ዊዛውት ሴቪንግ ነው። ዊዝ ሴቪንግ ማለት ነው ሳም ፖርሽን ኦፍ ዘ መኒ ኦን ዘ ሃንድስ ኦፍ ዘ ሃውስሆልድ አለው ሴቭ ይደረጋል ማለት ነው። ያሁን ያየነው ግን ዊዛውት ሴቪንግ ነው ማለት ነው። መኒ ፔመንት ፎር ፋክተር ሰርቪስስ ፈርሞች ለሃውስሆልድ የከፈሏቸውን ሃውስሆልዶች ሙሉን ኮንሱም እያደረጉት ነው። ምንም ሴቭ የሚያደርጉ አይደሉም፣ ሆዳሞች ናቸው ማለት ነው። ይሄ ዊዛውት ሴቪንግ ነው። እስኪ ዊዝ ሴቪንግ የሚለውን ነገር እኔ አሁን እንግዲህ ዊዛውት ሴቪንግ የሚለውን ነገር አይተናል ኦልሬዲ። ፋክተር ሰርቪስስ ከሃውስሆልድስ ወደ ፈርምስ ፍሎ ያደርጋሉ። ከፈርምስ ደግሞ ወደ ሃውስሆልድስ ጉድስ ኤንድ ሰርቪስስ ፍሎ ያደርጋሉ። ሃውስሆልድስ ለፈርምስ ፎር ዘ ሰፕላይ ኦፍ ጉድስ ኤንድ ሰርቪስስ ፔመንት ይከፍላሉ። ፈርምስ ደግሞ ለሃውስሆልድስ ፎር ዘ ሰፕላይ ኦፍ ፋክተር ሰርቪስስ ፔመንት ያደርጋሉ። ይሄ ምንድን ነው? ቱ ሴክተሩ ነው። ዊዛውት ሴቪንግ ነው። ሴቪንግ ስንጨምርበት ግን አሁን ሃውስሆልዶች
ከፋክተር ሰርቪስ መኒ ፔመንት ፎር ፋክተር ሰርቪስ ያገኙትን ኢንካም ሙሉ በሙሉ ፎር ዘ ፔመንት ኦፍ ጉድስ ኤንድ ሰርቪስስ አያውሉትም። ሳምፖርሽኑን ምን ያደርጋሉ? ሴቭ ያደርጉታል። ያን ሴቭ የሚያደርጉት ሳምፖርሽኑን የት ላይ ነው? ካፒታል ማርኬት ላይ ነው። ያ ካፒታል ማርኬት ሴቭ የተደረገ ገንዘብ ደግሞ ምን ይደረጋል? ኢንቨስት ይደረጋል። ኢንቨስትመንት ደግሞ የፈርም አካል ነው። ስለዚህ ሴቪንግ የምትባለው ኮንሴፕት ስትጨመር ምን ይደረጋል ማለት ነው? ሃውስሆልድ ሴቭ ሳም ፖርሽን ኦፍ ኢንካም ኢን ዘ ካፒታል ማርኬት ፍሎ ኤንድ ዘ ካፒታል ማርኬት ይህን ሴቪንግ ምን ይቀይረዋል ማለት ነው? ወደ ኢንቨስትመንት ይቀይረዋል ማለት ነው። እንግዲህ አሁን ምን አየን? ቱ ሴክተር ሞዴል ዊዝ ሴቪንግ ኤንድ ዊዛውት ሴቪንግ አየን ማለት ነው። አሁን ወዴት እንሄዳለን? ወደ ስሪ ሴክተር ሞዴል እንሄዳለን ማለት ነው። ስሪ ሴክተር ሞዴል እንግዲህ ማንን ጨምሮ ነው ማለት ነው? ገቨርንመንትን ጨምሮ ነው ማለት ነው። ገቨርንመንት ደግሞ ኢንቮልቭ የሚያደርገው በምንድን ነው? በታክስስ፣ በኤክስፔንዲቸር፣ በፐብሊክ ሰርቪስ ፕሮቪዥን፣ በሰብሲዲ ነው ማለት ነው። ኢንዳይሬክትሊ የገቨርንመንት ኢንቮልቭመንት ኢን ስሪ ሴክተር ሞዴል ወይንም ዘ ገቨርንመንት ኢንቮልቭመንት ኢን ሰርኩላር ፍሎ ሞዴል ደግሞ ኢንዳይሬክትሊ ፊስካል ፖሊሲ ይባላል። ኢንቮልቭ አደረገ ማለት ገቨርንመንት ኢን ስሪ ሴክተር ሞዴል ፊስካል ፖሊሲን አፌክት እያደረገ ነው ማለት ነው። ምክንያቱም ፊስካል ፖሊሲ ታክስ ኤንድ ኤክስፔንዲቸር ፖሊሲ ስለሚባል ማለት ነው። አሁን እንግዲህ ቅድም እንዳየ ነው የሃውስሆልድስ ኤንድ የፈርምስ ሪሌሽንሽፕ አይተናል። ፋክተር ፍሎ ፍሮም ሃውስሆልድስ ቱ ፈርምስ ኤንድ ጉድስ ኤንድ ሰርቪስስ ፍሎ ፍሮም ፈርምስ ቱ ሃውስሆልድስ አይተናል። ፋክተር ፔመንት ፎር ዘ ሰፕላይ ኦፍ ፋክተር ሰርቪስ ፍሮም ፈርምስ ቱ ሃውስሆልድስ ኤንድ ፔመንት ፎር ጉድስ ኤንድ ሰርቪስስ ፍሮም ሃውስሆልድስ ቱ ፈርምስ የሚለውን ነገር አይተናል። ሴቪንግ ሲኖር ወደ ካፒታል ማርኬት፣ ወደ ኢንቨስትመንት፣ ወደ ፈርም ይህን አይተናል። አሁን የምንጨምረው ነገር ምንድን ነው? ሶስተኛ ኮንሴፕት ገቨርንመንት የሚባለው አካል ስለመጣ ይሄ ገቨርንመንት የሚባለው አካል ከሃውስሆልድስ እና ከፈርምስ ያለው ኢንተራክሽን ምንድነው የሚለውን ነው። ገቨርንመንት ሁለት ነገር ያደርጋል። አንደኛ ከሃውስሆልድ ታክስ ይሰበስባል፣ ከፈርምስም ታክስ ይሰበስባል። ገቨርንመንት ስራው ምንድነው? መጀመሪያ ከሃውስሆልድስ ታክስ ይሰበስባል፣ ፈርምስ ታክስ ይሰበስባል። ከሃውስሆልድ የሚሰበስበው ምንድነው? ከወጃቸው ነው። ከፈርም ለሃውስሆልድ የሚከፍላቸው ክፍያ አለ አይደል? ፋክተር ፔመንት፣ ከሱ ታክስ ይሰበስባል። ከፈርምስ ደግሞ ከትርፋቸው ከፕሮፊታቸው ከሚያገኙት ላይ ታክስ ይሰበስባል። ከሁለታቸውም ታክስ ከሰበሰበ በኋላ ምን ያደርጋል? ለሃውስሆልድስ ምን ያደርጋል? ፋክተር ፔመንት ይከፍላቸዋል። ወይንም ደግሞ ትራንስፈር ፔመንት፣ ዝም ብሎ ድጎማ፣ ሰብሲዲ ኢን ዘ ፎርም ኦፍ ጀስት ሴፍቲ ኔት ምናምን ሊሰጣቸው ይችላል። ፋክተር ፔመንት እንትን የሚላቸው እንግዲህ ገቨርንመንት ምን ያደርጋልናል? ቅድም ፕሮቪዥን ኦፍ ፐብሊክ ጉድስ ያደርጋል። መንገድ፣ መብራት፣ ውሃ ያቀርባል። እነሱን ደግሞ ለማድረግ ኦፐሬት ለማድረግ ምን ያስፈልገዋል? ፋክተር ኦፍ ፕሮዳክሽን ሌበር ካፒታል ያስፈልገዋል። እነሱን ሌበርና ካፒታል የሚያገኘው ከየት ነው? ከሃውስሆልድ ነው። ስለዚህ ሃውስሆልድ ደግሞ በነፃ ሰፕላይ አያደርጉለትም። ሰፕላይ ላደረጉበት ምን ይከፍላቸዋል? ፋክተር ፔመንት ይከፍላቸዋል። አንዳንዴ ደግሞ ጀነረስ ከሆነ ዝም ብሎ ትራንስፈር ፔመንት፣ ሰብሲዲ ኢን ዘ ፎርም ኦፍ ሴፍቲ ኔት ኦር አዘር ፎርምስ ኦፍ እርዳታ ትራንስፈር ያደርግላቸዋል ማለት ነው። ይሄ ሃውስሆልድስ ከገቨርንመንት ያላቸው ኢንተራክሽን። ሃውስሆልድስ ለገቨርንመንት ታክስ ይከፍላሉ፣ ገቨርንመንት ደግሞ ለሃውስሆልድ ፋክተር ፔመንትስ ኤንድ ትራንስፈር ፔመንትስ ይከፍላል ማለት ነው። ይሄ እንደዚህ ካየ ነው። ሌላው ደግሞ ገቨርንመንት ከፈርምስ ጋር ያለው ሪሌሽንሺፕ ምንድነው? ፈርምስ ለገቨርንመንት ምን ይከፍላሉ? ታክስ ይከፍላሉ። ታክስ ለከፈሉበት ደግሞ ከገቨርንመንት ምን ይጠብቃሉ? አንደኛ ገቨርንመንት ፐርቼዝ ያደርጋቸዋል። ሁለተኛ ደግሞ ድጎማ ያደርግላቸው ይችላል። ፐርቼዝ የሚያደርጋቸው ምንድነው? ፕሮዲውስ ያደረጉትን ጉድስ ኤንድ ሰርቪስስ ለራሱ ስለሚፈልገው ይገዛቸዋል። ሌላ የሚገዛበት ሚንስ ስለሌለ። ምክንያቱም ይሄ ስሪ ሴክተር ሞዴል ነው። ክሎዝድ ኢኮኖሚ ነው። ክሎዝድ ኢኮኖሚ ማለት የሀገሪቱን ሰፕላይ፣ የሀገሪቱን ዲማንድ ሀገሪቱ ሰፕላይ ታደርጋለች ማለት ነው። መንግስት ኤኒ ፕሮጀክት ቢኖረውም፣ ምንም አይነት ሜጋ ፕሮጀክት ቢኖረውም ያን ሜጋ ፕሮጀክት ለመገንባት ግዴታ የሚጠቀመው ሶርስ ምንድነው? ዶሜስቲክ ሶርስ ነው። ምክንያቱም ኢትስ ስሪ ሴክተር ሞዴል ነው። ስሪ ሴክተር ሞዴል ከሆነ ደግሞ ኢንተርናሽናል ትሬድ የለም፣ ኢምፖርት ኤክስፖርት የለም። ኢምፖርት ኤክስፖርት ከሌለ ወይ መቶ ነው ወይ መገንባት ነው።
ለመገንባት ደግሞ ግዴታ ከፈርምስ ነው ሪሶርሱን የሚያገኘው። ስለዚህ ከፈርም ሪሶርስ ሰፕላይ ያደረጉበት ምን ያደርግላቸዋል? ገቨርንመንት ፐርቼዝ ይከፍላቸዋል። ሰብሲዲም ሊደጉማቸውም ይችላል ማለት ነው። ኢንፋንት ምናምን ከሆነ ያው እንዳድጉ ምናምን ማለት ነው። ይሄን እንደዚህ ካየን ወደ ፎር ሴክተር ሞዴል እንሄድ ማለት ነው። ፎር ሴክተር ሞዴል እንግዲህ ኢኮኖሚውን አሁን ቀስ ብለን ሁለት ነበሩ 3 አደረግን። አሁን ሙሉ በሙሉ ከፈት ነው። የከፈትነው ምንድነው? ኦፕን ኢኮኖሚ ያደረግነው። ኦፕን ኢኮኖሚ ስናደርገው ፎሬን ሴክተር የሚባለውን ነገር አዳደረግነው። ፎሬን ሴክተር ኢን ዘ ፎርምስ ኦፍ ኢንተርናሽናል ትሬድ ማለት ነው። ኢንተርናሽናል ትሬድ ደግሞ ምን ያካትታል? ኢምፖርትና ኤክስፖርትን ያካትታል ማለት ነው። ስለዚህ ኢት ኢሉስትሬትስ ትሬድስ ኤንድ ኢንተርናሽናል ኢንተራክሽን ማለት ነው። እንግዲህ አሁን ቅድም እንዳወራነው ክሎዝድ ኢኮኖሚ የሚባለው በእውነታው ዓለም ላይ አለ የሚለውን ራሳችንን እንጠይቅ። እኔ እንደሚመስለኝ ግን ምንም አይነት ኢኮኖሚ ክሎዝድ ነው ብንልም ክሎዝድ የሚባል ኢኮኖሚ የለም። አትሊስት ኮንትሮባንድ ይገባል በጥረት በምን በኩል እና ጀስት ይሄ ግን ያው ለኢሉስትሬሽን ለሲምፕሊፊኬሽን ስለሚያግዝ ነው። ኢኮኖሚክስ ኢዝ ዘ አብስትራክሽን ኦፍ ዘ ሪል ወርልድ በቲዎሪ መልክ አሰምሽንን ተጠቅሞ በሴትረስ ፓሪባስ ስለሆነ የሚያስረዳው ከዛ አንፃር ኮንሴፕቱን እንድንረዳው ነው ማለት ነው። አሁን ሪል ላይፍ ኤግዛምፕል እስኪ ኢትዮጵያን ኦፕን ኢኮኖሚ ሪል ላይፍ ኤግዛምፕል ለምሳሌ ያው ሃውስ ሆልዶች ብዙ ጊዜ አግሪካልቸር ሴክተር ላይ ነው የሚሰማሩት ብለን ብናስብ ሰፕላይ ሌበር ቱ ፈርምስ ማን አግሪካልቸራል ሌበር ፍሮም ሃውስሆልድስ ለማን ፈርሞች ደግሞ ምን ያደርጋሉ? ኮፊን ምን ያደርጋሉ? ከአግሪካልቸሩ እንትን ያሉትን ኤክስፖርት ያደርጋሉ። ኤክስፖርት ሲያደርጉ ምን አደረገ? ኦፕን ኢኮኖሚ ኢንተርናሽናል ሴክተር ፎሬን ሴክተር ኢንቮልቭ አደረገ ማለት ነው። አንደኛ ፋክተር ፔመንት ለሃውስሆልዱ ፈርሞቹ ከፍሏቸዋል። ሁለተኛ እንግዲህ ፈርሞቹ ኮፊ ኤክስፖርት ሲያደርጉ ኢንተርናሽናል ሴክተሩ ለፈርሞቹ ከፍሏቸዋል። እነዚህ ፈርሞች ደግሞ ለገቨርንመንት ምን ያደርጋሉ? ታክስ ይከፍላሉ። ዝም ብለው አይደለም። ያው ኤክስፖርት ታክስ አሁን በርግጥ ባይኖርም ብቻ ባይኒ ሚንስ ፕሮፊት ታክስ ምናምን ይከፍላሉ። ያን ደግሞ ለገቨርንመንት የከፈሉት ገቨርንመንት ኢን ዘ ፎርም ኦፍ ኢንፍራስትራክቸር መልሶ ይሰጣቸዋል ማለት ነው። ስለዚህ ይሄ በኢትዮጵያን ኢኮኖሚ ሪል ላይፍ ኤግዛምፕል ነው ማለት ነው። እዚህ ላይ እንግዲህ እስካሁን እንደዚህ ካለን አንድ ጥያቄ ለማንሳት ወደድኩ። ይሄ ጀስት እንደ ብሬንስቶርሚንግ ማለት ነው። which decision making unit has the most influence in Ethiopia and why የሚለው ጥያቄ። እንግዲህ ዲሲሽን ሜኪንግ ዩኒትስ የሚባሉት ምንድን ናቸው ብለናል እስካሁን? ሃውስሆልድስ አሉ፣ ፈርምስ አሉ፣ ገቨርንመንት አለ። በኦፕን ኢኮኖሚ ደግሞ ኢንተርናሽናል ሴክተር ወይም ፎሬን ሴክተርስ አሉ። ስለዚህ ከነዚህ ውስጥ the most influence ያለው በሀገራችን ማንኛው ነው? ፈርምስ ነው ካልን ለምን? ገቨርንመንት ነው ካልን ለምን? ሃውስሆልድስ ነው ካልን ለምን? ኢንተርናሽናል ሴክተር ነው ካልን ለምን የሚለውን ለራሳችሁ ጠይቁና ለራሳችሁ መልሱ ማለት ነው። ለራሳችሁ መልሱ። እንግዲህ የዛሬው በዚህ አጠናቅቅ ያለው ግልጽ የሆነ ነገር ካለ ኮሜንት ላይ ጻፉልኝ፣ እንወያይበታለን። ተመልሰንም ልንልንበት እንችላለን ማለት ነው። ይሄን ፓወርፖይንት ስጠቀም እንግዲህ እንደ ሶርስ የወሰድኳቸው መጽሐፍቶች አሉ። ሜንሊ የወሰድኩት ኢንትሮዳክሽን ቱ ኢኮኖሚክ ሞጁል የሚል አለ። ከዛና ኢትዮጵያን ግሬድ 11 ኢኮኖሚክ ቴክስት ቡክ ነው ማለት ነው። ሁለቱን ወስጄ ይሄን አጠር ባለ መልኩ ለማዘጋጀት ሞክሬያለሁ። በዚህ ለማጠናቀቅ ወዳለው ስላዳመጣችሁኝ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። አመሰግናለሁ።